ሰውን የሚመለከት ጉዳይ አለ። እዚህ መስሪያ ቤት ውስጥ የተፈጠረ ችግር አለ። ስለሱ ልናናገር ነው የመጣነው። ስለዚህ ይኸውልህ ተረጋግተው፣ እሷንም ተዋት፣ ተረጋግተው ያናግሩ። በቃ ሰራተኛ የነበረች አባረር ያልኩ እሷ ጋር ያለው ፋይል ተዘግቷል። ምንም እኮ እሱ አይደለም የኛ ጉዳይ። እኛ ከእሷ ጋር እሺ፣ ይቆማል ካሜራ። በስነ ስርዓት አናግሩ። እናናግረው ነው የመጣነው። ለምን አያናግሩ? በስነ ስርዓት ሄሎ፣ ጥበቃ አይደለም እንዴ? አይንኩኝ። እሺ፣ በስነ ስርዓት ያናግሩናል። እኔ ፍርድ ቤት ገትራቸዋለሁ። የሰው ዝም ብለን መቅረጽ ይኸው አንቺም ይኸውልሽ የአንቺ ፋይል ተዘግቷል። ከኔ ጋር ያለሽ ነገር ሁሉ አልቋል። አገልግሎት ሰጥቼ አባረሪያታለሁ። እሺ አሁን እሱን አይደለም እኔ ስለ እሱ አይደለም ላወራ የመጣው። ለምን በስነ ስርዓት አያናግሩም? ሰዎች እንትን እንዳይሉ በስነ ስርዓት ቢሮ አሎ፣ ለምን ስርዓት አትይዝም? እሺ ለምንድን ነው በስነ ስርዓት ማያናግሩ? ከባለ ሀብቱ ከሚሊኔሮ የወለደችው ሴት ለምን ጎዳና ላይ ወጣች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እንዴት ናችሁልኝ? ደህና ናችሁ ውድ ቤተሰቦቼ? ዛሬ እንግዲህ በዱካሾ ወይም ዘላለም ዘገየ ላይ የመስፍንን ጨረስን ብለው ሲሉ አሁን ደግሞ ባለሀብቶቹ ብዙ ነገሮችን ወንጀል እየሰሩ ያሉበት አዲስ አበቤ የሚገርም ነው። የምናምን መጠራቀሚያ ሆኖ ሀብታም ነን ብለው በሴት ልጅ ላይ የሚደረግ ግፍ ከቀን ወደ ቀን እየባሰ ነው የመጣውና እነዚህን ወጣቶች እነዚህን ጋዜጠኞች ግን አላህ ይጠብቃቸው። በጣም ነው የሚያስፈራው። አሁን ደግሞ ይሄው እንግዲህ ባለሀብት ሚሊኒየር የሚባለው አሁንም ከመስፍን ያልተናነሰ ወንጀል እየሰራ ያለ ይሄ አንድ ባለሀብት ነው። እንግዲህ ነገሩ እንደዚህ ነው። ልጅቷ ከክፍለ ሀገር ነው የመጣችው። ከክፍለ ሀገር መጣ ግን ናይት እየተማረች በቀን ስራ እየሰራች ነበር የምትኖረው እና የምትተዳደረው። እናትና አባቷን ቀብራ ነው የመጣችው እና ያም ነገር ሆኖ ግን እዚህ እንደመጣች ያው እንዳሰበችው አልሆነላትም። እየሰራች እየተማረች እያለ ይህንን ባለሀብት እንዳጋጣሚ አግኝቼው ነው የምትለው። ቤቱ ያኔ መስሪያ ቤቱ ቀጥሮ እያሰራኝ እያለ ያው መጨረሻ ላይ እየከፈለኝ ምንም እየተማርኩ እየሰራሁኝ እያለ መጨረሻ ላይ ተናኮለኝ ነው የምትለው። ያው እንግዲህ መስሪያ ቤቱ ውስጥ አስገድዶ እንደደፈራትና በዛው እርግዝና እንደተፈጸመባት ነው የተናገረችው። ስለዚህ ይህች እህታችን ግን እርግዝናዋን ሲያውቅና እርግዝናዋን ስትነግረው አስወጥቶ እንደ ጣላት ነው እንግዲህ እየተነገረ ያለው። አስወጣኝ መልቀቂያ ፈርም ያለኝ አስወጣኝ ነው ብላ የምትለው እና ያው ልጅቷ እንደወለደች ትነግረዋለች። በአቅራቢያዋም ያለ ፖሊስ ጣቢያ ነግራ ነበረ። እሷ አያደርግም እያሉ አያችሁ እንግዲህ የኢትዮጵያን ሕግ ማለት ነው። ለሴት ልጅ ይባላል ውሸታሞች። ለሴት ልጅ ማን ነው የቆመው? ይችሊ በምን ምክንያት ጎዳና ላይ ወጣይ ብሎ ያያትን ፖሊስ የለም፣ የሕግም አካል የለም። ግን ለውጭ ዓለም ግን የሴትን ክብር ቀርቶ የምንንም ክብር አያውቁም። ይቺ ጨቅላ ሕፃን ልጅ ይዛ ጎዳና ላይ ስትወጣ የሰውየው መፈራት ማለት ነው እንግዲህ ከህግ በላይ ሆኖ ማለት ነው ሰውየው። በጣም የሚገርም አሳፋሪ እውነት። እኔ ራሱ ሱብሃንአላህ ምን አይነት ጊዜ ነው? እንዴት ነው ኢትዮጵያ? ይቺ ናት ኢትዮጵያ። እንግዲህ እነዚህን ጀግኖች ጋዜጠኞች ግን ለሀቅ እንቆማለን ብለው ሲሉ መልሰው ከጎናቸው የህግ አካላት እንዳይወጓቸው ነው የምፈራው። ይሄ ሰውዬ ግን በጣም አጥብቆ በህግ ሊጠየቅ ይገባል፣ ህግ ካለ ማለት ነው። ለምን እሱ ያበላቸው እሱ ቢራ የራራጫቸው ወይም ውስኪ ያጠጣቸው ሳይሆኑ ሌላ የህግ አካላት ተፈልጎ እነዛ ሊሀጉት ይገባል። የዚችም የልጅ ደግሞ አንደኛ እንደዚህ መሆኗ፣ ሁለተኛ ህፃን ልጅ ጨቅላ ልጅ ይዛ ባለሀብት የራሱን ቤት ላለማፍረስ ሲል የሰውን ህይወት አበላሽቶ ጎዳና ላይ መጣል። በዛ ላይ እንደገና ህይወቷን ማስፈራራት። በህይወቷ ላይ ነው የመጣው። እገልሻለሁ ነው ያላት። እና ግን ምን አይነት ጊዜ ነው? አረ ምን አይነት ፍጥረታት ነው ያለ ነው? አሁን እሱ እስኪ ቆይ ማንን ፈርቶ ነው? ቤተሰቡን ምን ብሎ ይበትናል? በቃ አንድ ጊዜ ሆነ
በቃ ይችም ልጅ ልጇን ይዛ አንድ እንትን መስራት ያቅተዋል እንዴ? ሀታ ቤተሰቦቹ ሳያው ራሱ ለዚሽ ለልጅ መስራት ያቅተው ነበረ። ሆዳደር ስለሆነ ነው እንጂ እንደ አይነት ጅቦችን ከሀገራችን አላህ ፈንቅሎ ያውጣለን። የእሱ ባለ ሀብት ደግሞ እኮ ለመማታት አንቺን ቆይ ብሎ ዛተባ ምን ሊያደርጋት ሊገላት። እኔ ግን አሁንም እየፈራሁኝ ያለሁት እነዚህን ጋዜጠኞች አላህ ይጠብቃቸው እንጂ በጣም አስፈሪ ነው። ለምን የሚያያዙትም እንደዚህ አይነቶች ከሆዳሞች ባለሀብት ጋር ስለሆነ ማለት ነው። ኢትዮጵያ ለማድረግ እየጣሩ ያሉ ጋዜጠኞችን፣ ወጣቶችን ሀቀኛ የህግ አካላት ከጎናቸው ሊሆን ይገባል። ሀቀኛ የህግ አካላት ከጎናቸው ሊሆን ይገባል። መስፍን ራሱን እንዲያጠፋ ይህም ራሱን እስከሚያጠፋ ድረስ ግን ሌላ ሰው እንዳያጠፋ ነው የፈራሁት። ይችማ መቼም በአደባባይ ወጣች። ያው እንግዲህ አላህ በፈቀደ ሰዓት ልጅሽን ማታ አይንገላታ ተገቢውን ቅጣት አግኝቶ ልጅሽን የምታድግበትን ነገር ወዶ ሳይሆን በግዱ እንዲከፍል ነው አድርጎልሽ ነው። እሺ ያንቺስ መሰሎችን አንገላቷቸው ይሆናል፣ አስለቅሷቸው ይሆናል፣ አስወርዱ ብሏቸው እንደዚሁ ደግሞ ብር ሰጥቷቸው ይሆናል። ውስጣቸውን እያንገበገባቸው አስወጥተውም የጣሉ ይኖራሉ። ግን የሴሊ ጥቃት እስከ መቼ ድረስ ነው? በመስፍን እነዛን የመሳሰሉ ልጆች አግቶ ሲያንገላታ ሴቶችን ሲደፍር ሲያበላሽ ነበረ። ይሄ ደግሞ ይባስ መጣ ማለት ነው። እና ዱካሾው እንግዲህ የገባችሁበት በጣም የሚያስፈራ ነው ገና ካሁኑ። ይሄን ሰውዬ ግን ዛሬ ነገ ሳትሉ ሳይጠፋ አገር ለቆ ሳይሄድ በህግ ቁጥጥር ስር ሆኖ ተገቢውን ቅጣት እንዲያገኝ በአፋጣኝ መደረግ አለበት ብዬ አስባለሁኝ። ለምን ቢባል እንዲህ አይነት ሆዳም ሰውን ያጠፋል። ልጅቷንስ ምን እንደሚያደርጋትም አይታወቅም። ባልታሰበ ሰው ነው የሚያስገድላት። ሌሎችንም እነዛንም የጠቆሙትን ሰዎች እውነት ያስፈራል። እየፈሩ ነው እነሱም ሲጠቁሙ፣ ግን ፈጣሪ ይርዳቸው። በጣም አስፈሪ ነው እንዲህ አይነት ባለሀብት። ሀብቱና አላህ ያፍርስለት። እውነት ለሀገር አይጠቅም፣ ለሰው አይጠቅም። እንዲህ አይነት ወዳም ስሜቱን ብቻ ተከትሎ የሰውን ህይወት የሚያበላሽ ሰው ማለት ነው። እና ውድ ቤተሰቦች ይህንን ቪዲዮ እንዳያችሁት ላይክ፣ ሸር፣ ኮሜንት በማድረግ ሀሳብ አስተያየታችሁን አጋሩን። ዱካሾውን እየገባችሁ ተመልከቱ። በጣም ሀሪፍ ነገር ነው እየሰራ ያለው ከህይወታቸው ጋር። በሌላ ቪዲዮ እስከምንገናኝ ቻው።